አስታወሳችሁ? ከዚህ ቀደም ራበን ጠማን ታረዝን ብለው በራችንን አንኳኩተው ስለሚለምኑትና ከዛም በአይናቸው ጉዳት ስለሚያደርሱብን ጥቁር አይን ስላላቸው ህፃናት ታሪክ ተመልክተን ነበር። ዛሬ ደግሞ እጅግ የሚገርመውና ሻዶ ፒፕል ወይም ደግሞ የጥላ ሰዎች ተብለው በሰው ላይ ጉዳት ስለሚያደርሱትና በራችንን ሳያንኳኩ ሰተት ብለው በመግባት መኝታ ቤታችን ስለሚገኙት የሻዶ ፒፕሎች ሚስጥር የምናይ ይሆናል። ለመሆኑ እነዚህ ሻዶ ፒፕል ወይም የጥላ ሰዎች ማን ናቸው? የእውነትስ አሉ ወይ? በእነዚህ ፍጥረታት የተጎዱ ሰዎችስ ምስክርነት ምንድነው? የሚለውን የማይታመን ጉድ የምትሰሙ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ሁላችሁም ቪዲዮን ላይክ ማድረግ እንዳይረሳ እያልኩኝ አሁን ወደ ዝግጅት ያለፍኩኝ። እነዚህ ጥላ መሰል ፍጥረታት እንደ ጥቁር አይን ህፃናት ሁሉ በድንገት ቤታችን የሚከሰቱና ነገር ግን ምንም አይነት የፊት ገጽታ የሌላቸው ጥቁር ጥላዎች ናቸው። የጥላ ሰዎች በተለምዶ ከምናቀው ጥላ በተጨማሪ ባለ 3 አቅጣጫዊ ወይም 3D ቅርጽ ያላቸውና ምንም አይነት የብርሃን ነጸብራቅ የሌለባቸው እንደሆኑ ይገለጻሉ። በተበዳዮች ምስክር መሰረት በ3 ዋና ዋና አይነቶች ይከፈላሉ። ተራው ጥላ ወይም ዘ ፒፐርስ። እነዚህ ጥላዎች በሩቅ ቆመው ሰዎችን የሚታዘቡ ናቸው። ኮፍያ ያደረገው ሰው ወይም ዛሃትማን። ረጅም ቁመት ያለውና የድሮ ዘመን ኮፍያ ያደረገ በብዙ ሰዎች ዘንድ በተመሳሳይ መልኩ የታየ ነው። ባለቀይ አይኑ ጥላ ወይም ሬድ አይድ ሻዶ እጅግ አስፈሪና ጠብጫሪም እንደሆነ ይነገራል። እነዚህ ፍጥረታት የሚታዩበት ጊዜ ወይም በሰው ላይ ጉዳት የሚያደርሱት በምን ጊዜ ነው? አንደኛው በእንቅልፍ ልምሻ በሚባለው ሰዓት ነው። ማለትም አንዳንድ ጊዜ ተኝተን ወይም ብዙ ሰዎች ተኝተው መንቀሳቀስ እንደማይችሉና ቢነቁም ሰውነታቸውን ማዘዝ የማይችሉበት የሆነ ሁኔታ የሚፈጠርባቸው ሰዎች አሉ። ከዚህ በፊት በአንድ ቪዲዮአችን ላይ ስለዚህ ነገር ተመልክተናል። ተበዳዮች በሰጡት ምስክርነት መሰረት ያ ግለሰብ ነቅቶ ነገር ግን ምንም ማድረግ በማይችልበት ጊዜ እነዚህን የጥላ ሰዎች እንደሚያቸውና አንዳንድ ጊዜም ደረቱ ላይ ተጭነው መተንፈስ እስኪከብደው ድረስ እንደሚያሰቃዩትም ይነገራል። ሌላው በድንገት በአይነ ጥግ ያልፋሉ፣ ከዛም ግን ሲፈለጉ አይታዩም የሚል አይነት ምስክርነትም የሰጧሉ። አይምሮ በከፍተኛ ጭንቀት በሚወጠርበትና እንቅልፍ እምቢ በሚለን ጊዜም የመታየት እድላቸው ሰፊ እንደሆነ ይነገራል። እሺ አሁን ወደ ጥልቁ ዝርዝር ወይም ደግሞ እነዚህ ተበዳዮች ምን አሉ ወደሚለው እንግባ። ወደ ተበዳዮቹ ምስክርነት ከማለፋችን በፊት እነዚህ ሻዶ ፒፕል ወይም የጥላ ሰዎች የሚባሉት ፍጥረታት ምን አይነት ጉዳት ያደርሳሉ? ተበዳዮቹ ከእንቅልፋቸው ሲነቁ ሰውነታቸው ላይ የመቧጨርና የመለብለብ ስሜት ይሰማናል። ከየት እንደመጣ ምክንያቱም በማያውቁበት ሁኔታ። ሌላው ቤት ውስጥ የተገጠመ የደህንነት ካሜራ ነው። በሚገርም ሁኔታ እነዚህን ሻዶ ፒፕል ወይም የጥላ ሰዎች የሚባሉትን ፍጥረታት ውልብ ሲሉ ሲንቀሳቀሱና ከዛም ሲሰወሩ ካሜራው ለመግባት ወይም ለመቀረጽ ችለዋል። ምናልባትም ዩቲዩብ ላይ የተሰሩ ቪዲዮዎችን ልታገኙ ትችላላችሁ።
የሳይንስ ሊቃውንት እነዚህን የእንቅልፍ ቅዠት ይሏቸዋል። ነገር ግን በተለያዩ ሀገራት በሺዎች የሚቆጠሩ ሰዎች ለምን ጥቁር ጥላ ያያሉ? ይህ እስካሁን መልስ ያልተገኘለት ጥያቄ ነው። ነገር ግን በሃይማኖት ረገድ ደግሞ ስንመጣ ይህ ምን አይነት ትርጓሜ ሊሰጠው ይችላል የሚለውን ወደ መጨረሻ ምና ይሆናል። አሁን ወደ ተበዳዮቹ ምስክርነት እንለፍ። የመጀመሪያው ምስክርነታችን የሚጀምረው በሰሜን እንግሊዝ በሚገኝ ጸጥተኛ መንደር ነው። እንደ ኤሮፓውያን አቆጣጠር በ2012 ዓመተ ምህረት በራሱ መኝታ ቤት ውስጥ ያጋጠመው ድርጊት ህይወቱን ለዘላለም ቀይሮታል። ብሪያን ሌሊት ድንገት ከእንቅልፉ ሲነቃ ከፊቱ የቆመውን ነገር ለማመን አልቻለም። ከአልጋው ግርጌ አንድ እጅግ ረጅም ቁመቱ ወደ 2 ሜትር የሚጠጋ ጥቁር ጥላ ቆሞ ነበር። ይህ ጥላ እንደ ማንኛውም ጥላ አልነበረም። ረጅም የጥንት ኮት የለበሰና ሰፊ ባርኔጣም ያደረገ ነበር። ዛሃትማን በመባል የሚታወቀው ይህ ፍጡር ብሪያን ላይ አፍጦ ነበር። ብሪያን ለመጮህ ቢሞክርም ድምፁ ሊወጣ አልቻለም። ሰውነቱ እንደ ድንጋይ ድርቅ ብሎ ነበር። ጥላው አይን የለውም፣ ነገር ግን ውስጤን እያየኝ እንደሆነ ይሰማኝ ነበር ይላል ብሪያን። ይህ ፍጡር በዚህ ብቻ አላበቃም። ለሳምንታት ቤት ውስጥ እየተመላለሰ የኤሌክትሪክ እቃዎችንም ያበላሽበት ነበር። ብሪያን በመጨረሻ የደህንነት ካሜራ ቤት ውስጥ በመስቀል ይህ ጥላ በግድግዳ በኩል ሲያልፍ የተቀረጸ ቪዲዮዎችን ለዓለም አጋልጧል። በፍርሃት ብዛት ለዓመታት የኖረበትን ቤት ጥሎ ለመሰደድም በቅቷል። ታዋቂው ጋዜጠኛና ደራሲ ጄሰን ኦፍሊን በ1999 ዓ.ም ያጋጠመው ደግሞ እጅግ ለማመን ይከብዳል። ጄሰን በእንቅልፍ ሽባነት ውስጥ ሆኖ ምንም መንቀሳቀስ በማይችልበት ሰዓት የተመለከተው 3 አጫጭር ጥላዎች አልጋውን ከበውት ነበር። እነዚህ ፍጥረታት ልክ እንደ ጥላ ጥቁር ቢሆኑም በሰውነታቸው ውስጥ ግን እንደ ጭስ የሚንቀሳቀስ ነገር ነበራቸው። ጄሰን እንደተናገረው እነዚህ 3 አጫጭር ጥላዎች የሚግባቡት እንደ ንብ የሚጮህ ድምፅ በመጠቀም ነበር። ፍርሃቴን ሲመገቡት እየሰማኝ ነበር ይላል ጄሰን። ከዚህ በኋላ ጄሰን ጋዜጠኝነቱን ትቶ እንደሱ የዚህ ጥቃት ሰለባ የሆኑትን በርካታ ሰዎች በማነጋገር እነዚህ ጥላዎች ከሌላ ዓለም መጥተው በሰው ፍርሃት የሚኖሩ አውሬዎች ናቸው የሚል ሳይንሳዊና ፓራኖርማል የሆነ ምርምሩን ለዓለም ይፋ አድርጓል። በአውስትራሊያ ሜልቦርን የምትኖረው ሬኔ ፔንትላንድ በ2018 ዓመተ ምህረት በራሷ ሳሎን ውስጥ የቀረጸችው ቪዲዮ ዓለምን አስገርሟል። ሬኔ ብቻዋን በነበረችበት ወቅት በሳሎኑ ግድግዳ ላይ አንድ የሰው ጥላ ሲሮጥ አየች። የሚገርመው ሬኔ ተቀምጣ ሳለ ጥላው የቆመ የሰው ጥላ ይመስል ነበር። በፍጥነት ስልኳን አውጥታ መቅረጽ ትጀምራለች። ያ ጥቁር ጥላ በግድግዳው እየተንሸራተተ ወደ መኝታ ቤት ሲገባና የመኝታ ቤቱ በር በራሱ ሲዘጋ በቪዲዮ ላይ በግልጽ ይታያል። ሬኔ ወደ ክፍሉ ስትገባ ክፍሉ ባዶ ነበር። ነገር ግን በክፍሉ ያለው አየር እጅግ የሚገማና የሰልፈር ሽታ ያለው ነበር። ሬኔ ከዚያን ቀን በኋላ በቤቷ ያሉ እቃዎች በራሳቸው ቦታ መቀያየር እንደጀመሩና እሷም ለከፍተኛ ጭንቀትና ሕመም ተጋልጣ እንደነበር መስክራለች። በኢዮሃ አሜሪካ የምትኖረው ሄዲ ሆሊስ። ሄዲ ገና ከልጅነቷና ከ1990ዎቹ መጀመሪያ ጀምሮ
በመኝታ ቤቷ ውስጥ ጥቁር ጥላዎች ሲመላለሱ ታይ ነበር። ነገር ግን ለቤተሰቦቿ ብትናገር ያመናት አልነበረም። ልክ እንደ ማንኛውም ልጅ ቅዠት ተቆጠረባት። ነገር ግን እያደገች ስትሄድ ጥላዎቹ ማነቅ፣ እንደዚሁም በሰውነቷ ላይ የተለያዩ የቡጭሪያ ምልክቶችን መተው ጀመሩ። ይህ አጋጣሚ ለምርምር አነሳሳት። ዘ ሴክሬት ዋር የሚል መጽሐፍ በመጻፍና ሻዶ ፒፕልን ለዓለም በማስተዋወቅ ታዋቂ ተመራማሪ ሆነች። አሁንም እንደሷ የተጠቁ ሰለባዎችን በመርዳት ላይ ትገኛለች። ስቲቨን ዋግነር የሚኖረው በአሜሪካ ሲሆን ከ1990ዎቹ መጨረሻ ጀምሮ በቤቱ ደረጃዎችና ግድግዳዎች ላይ የሚሸራተቱ ጥላዎችን በተደጋጋሚ ይመለከት ነበር። እነዚህ ጥላዎች በድንገት ብቅ እያሉ የቤቱን አየር ወደ በረዶነት ይቀይሩታል። በመጨረሻ about.com በተባለ ትልቅ ድህረ ገጽ ላይ በመቶዎች የሚቆጠሩ ሰዎችን ምስክርነት አሰባሰበ። የሥራው በሺዎች የሚቆጠሩ ተበዳዮች የደረሰባቸውን በነፃነት እንዲናገሩ በር ከፋች ሆኗል። ቲም ብራውን የሚኖረው በካናዳ ሲሆን በ2000ዎቹ መጀመሪያ አካባቢ ዛሃትማን ወይም ባለኮፍያው ሰው የሚባለው ጥላ ሰለባ ነበር። ይህ ጥላ በየሌሊቱ መኝታ ቤት ውስጥ ቆሞ ለረጅም ሰዓታት ይመለከተው ነበር። ቲም በዚህ ምክንያት እንቅልፍ መተኛት አቆመ። ምክንያቱ ደግሞ አይኑን በጨፈነ ቁጥር ጥላው ወደሱ ይጠጋ ነበር። ቲም ይህንን ፍጡር በመሳልና ታሪኩን ለዛሃትማን ፕሮጀክት ማን በማጋራት በዓለም ላይ በስማቸው ከሚጠቀሱትና የባለኮፍያው ሰው ጥላ ሰለባ ከሆኑት ሰዎች አንዱ ሆነ። በስነ ልቦናው ላይ ትልቅ ጠባሳ ቢጥልም ታሪኩ ግን ለዶክሜንተሪ ባለሙያዎች ትልቅ ግብአት ሆኗል። በሜሪላንድ አሜሪካ ትኖር የነበረችው ሮዝመሪ ኤለን ጊሊ እስከ ለተሞቷ 2019 ድረስ ሻዶ ፒፕሎች ከሃይማኖት ጋር ያላቸውን ትስስር ታጠና ነበር። በጥናቷም ወቅት ጥላዎቹ በሰው ላይ የሚያደርሱትን የኃይል መመጠጥ ወይም ኢነርጂ ድሬኒንግ ክስተት በቅርብ ተመልክታለች። ከ60 በላይ መጽሐፍትንም በመጻፍ በፓራኖርማል የዓለም ንግስት ተብላለች። እንደ ኤሮፓውያን አቆጣጠር በ2019 ዓ.ም ከዚህ ዓለም በሞት ብትለይም ያከማቸቻቸው የምስክሮች ፎቶና መረጃ ዛሬም ለዶክሜንተሪ እንደ መረጃ ሰጭነት እያገለገሉ ነው። ሻዶ ፒፕሎችን በሃይማኖት ደረጃ ካየናቸው በክርስትናው እርኩሳን መናፍስት እንደዚሁም በእስልምናው ጂን ሊባሉ ይችላሉ። ማስረጃዎቹ በአብዛኛው የግለሰቦቹ የግል ምስክርነትና ቃል ላይ ያተኮረ ቢሆንም በዓለም ዙሪያ እንደዚህ ደረሰብን ብለው የመሰከሩ ሰዎች ታሪክ ተመሳሳይነት ግን ጉዳዩን እጅግ አነጋጋሪና ሚስጥራዊም ያደርገዋል። Across the globe, millions of people report seeing the same terrifying figure, shadow people standing in the pitch black without these mysterious entities. Victims like Brian describe seeing the towering, brim-to-hat man standing right beside their bed. Others like Jason report by shorts feed off their intense fear. But it is the story of Renee Pencamera that appears to crawl across the wall, moving completely independent of her own actions. Scientists often dismiss her as sleep paralysis. However, how can people from different continents who have never met see the very walls of our homes? ውድ ቤተሰቦች እናንተስ በሰማችኋቸው ታሪኮች ላይ ምን ሐሳብ አስተያየት አላችሁ? ወይስ ከዚህ በፊት ያጋጠማችሁት የሰማችሁት ተመሳሳይ ታሪክ አለ? ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ እያልኩኝ ለዛሬ ያዘጋጀሁትን በዚሁ አበቃው። በሚቀጥለው በአዲስ ፕሮግራም እስካገኛችሁ ባይ ባይ።